ሰላም እንግዲያው መሲስ ሰው ይዘነው ወይ ሁሌ የምትጠራኝ አትይኝማ ሩቲ ፈልግሻለሁ ያው ብዙ ጊዜ ፈልግሻለሁ ብያመጣሽና ከጎኔ ሌላ ሰው ምናምን ይዤ ነው የምጠብቅሽ። ያው ለመልካም ነው ለመጥፎ አይደለም። ታውቂያለሽ በመጥፎ መንገድ ካንቺ ጋር እንደማንገናኝ። ያው ከዳኒ ጋር እያወራን ነው ድንገት ደርሳችሁ የመጣችሁት። ትንሽ ከዳኒ ጋር ያለ መግባባት ተፈጥሯል እና ያለ መግባባት ተፈጥሯል ምንድነው እያልኩኝ እየጠየቁት ነበረ። ምን ሆናችሁ ነው? እንግዲያው የዳኒ ወንድምህ ከመጣ በኋላ ሩቲ ጠግባለች ኮርታለች እያለኝ ነው። የድሮ ፍቅር ነው። ለዳኒ የድሮ ፍቅራችሁ ይሻል ነበረ። ድሮ ደስ ትሉ ነበር። በቃ እንደ ወንድም በጣም ስትጨነቅላት አይቻለሁ። ከገዛ ወንድሜ ጋር እንኳን ስትጣላ እያየሁ ነበር። ዛሬ ምን ሴጣን ገባባችሁ መሀላችሁ ምናምን ብዬ የጠየቅኩት ነበረ እና የተሰማውም ነገር በዚሁ ይንገርሽና እስኪ እኔም ማለት ያለብኝን እላለሁኝ። ለኔ ልክ አንተ እንዳልከው ነው። ቅድም መጀመሪያ እንደተናገርከው እኛ ከዚህ በፊት ያደረግነው ወይም ደግሞ እኛ ያጠፋነው ጥፋት እኔ ሜሪ አዱን የደስታን አላውቅም፣ ግን እኔና ሜሪ ያጠፋነውን ጥፋት የዛኔ እየተጫጫህን ግልጽ ሆነን አላወራንም ሩታ። እና ምንድነው ያጠፋነው ጥፋት በዚህ ልክ እኛን የሚያስወቅሰን ነበር ወይ? ይሄን እንድትመልሽልኝ እፈልጋለሁ። ከዛ ወደ ቀጣዩ ጥያቄዎቻችን ይላል። ኦኬ እሺ። በመጀመሪያ ደረጃ እኔ እናንተ ከመጣችሁ በኋላ ነው ብቻ እሱ ከድሮም ጀምሮ የነበረ ሰው ነው ማለት እሱ ከመጣ በኋላ ነው ባህሪው የተቀየረው ምናምን ላላችሁት ማለት ነው። ኢፋ በጣም መልካም ሰው እንደሆነ እኔ መናገር አይጠበቅብኝም። ስለዚህ እሱ መጣ ብዬ እናንተ ላይ ምንም ያደረኩትም የተቀየርኩበትም ሁኔታ የለም። ግን ደግሞ ዳኒ ካስታወስ ብዙ የማይሆኑ ነገሮችን እኔ ያላደረኩትን ነገሮችን ላይክ እንዳደረኩት አድርጋችሁ በጣም እየወቀሳችሁኝ የነበረበት ታይም ነበርና በዛ ሰዓት የሆነ ነገር ፊል አደረኩኝ ማለት እናንተን በብዙ መንገድ ላዳምጣችሁ በብዙ መንገድ እናንተን ኦኬ ምናምን ልላችሁ ሞክራለሁ። ግን ደግሞ የማልፈልገውን ነገር ላይክ ፈርዘር የኔን ፍላጎት እየገፋችሁ በጣም በብዙ መንገድ ስታደርጉት ያ ነገር ማብቃት እንዳለበት ተሰማኝ። ማለት በጥሩ መንገድም ለመቀጠል ሞከርኩኝ። እናንተን አክሰፕት እያደረኩኝ የምታመጡትን ሀሳብ እሺ ምናምን ብዬ ለማለት ሞከርኩኝ። እነዛ ነገሮች ሳደርግና ሳሳያችሁ ግን ላይክ መስመራችሁን አለፋችሁ። ዳኒ የሆነ የሰው ልጅ ባውንደሪ ያለው የሆነ የፈለገ ያህል ብትቀራረብ የፈለገ ያህል ብትደማመጥ ግን ደግሞ የሆነ መስመር ይኖርካል። ያንን መስመር አለፋችሁት። ዳኒ ማለት ያለ ፍላጎቴ ደስታን ቤት ድረስ ሻንጣ ጎትታችሁ አንተ እዚህ ነው መኖር አለበት አይመለከትሽም ሁላ እስከማለት ድረስ ደርሳችኋል። ሲቀጥል ደግሞ ያላደረኩትን ነገር እኔ በ4 ሰዓት አብርሃም ቤት በታሪክ ሄጄ አላቅም። አብርሃም ቤት ሄደሻል ብላችሁ አላችሁኝ። 4 ሰዓት ሴት ልጅ ነኝ። ምን ሊሆን ነው በ4 ሰዓት ከምሽቱ 4 ሰዓት የምወጣው? ልጄን ጥዬ ምን ላረግ ነው የምሄደው? እንደዚህ አይነት ሀሳቦችን ያላደረኩትን ነገር አድርገሻል እያላችሁ ይመጣችሁ ማለት ዞራችሁ እኔን እየወቀሳችሁ ይመጣችሁ። ገባ? ያደረጋችሁት ነገር ምንም እያስደሰተኝ አልነበረም። ከዛ ደግሞ እውነት ለመናገር እኔም ሜሪም አንቺ ሳታቂ ያደረግነው ነገር ላንቺ ጥቅም ነው ልትሉኝ እንችላላችሁ። የኔ ጥቅም ብታስቡት ግን እኔ ማማከር ይኖርባችሁ ነበር። ያለ እኔ ፍላጎት የሆነ ነገር ማድረግ የለባችሁም ነበረ። እንደዛ አይነት ነገሮችን እያለፋችሁ ስታረጉ እኔ በጣም ደበረኝና በቃ ማብቃት እንዳለበትና ከኔ ህይወት ወጣችሁ የራሳችሁን ላይፍ መኖር እንዳለባችሁ ተሰማኝ። እና ሲቀጥል በኔ ህይወት በጣም ቢዚ ሆናችሁ ገባ የራሳችሁን ነገር እየተዋችሁት የራሳችሁን ላይፍ እየረሳችሁት ምናምን እንደዛ አይነት ስሜት ተሰማኝ። እና በዛ ልክ ይሄንንም ነገር እያደረጉ ያሉት አይ ቲንክ እኔም አስጨንቄያቸዋለሁ ብዬ ስላሰብኩኝ ነው። በቃ ነገሮችን ከኔ ህይወት ወጣችሁ የራሳችሁን ላይፍ ኑሩ ልላችሁ ስፈልግና አብርሃምና ሄርሜላን ይቅርታ ጠይቄያቸዋለሁ ከሚለው ቃል ከመጀመሪያ ነው በጣም ሆት የሆናችሁት። ኢቭን በስነ ስርዓት እንኳን ልታዳምጡኝ ፈቃደኛ አልነበራችሁ። ይቅር መባባል እኮ ኖርማል ነገር ነው አይደል እንዴ? ምንም ከባድ ነገር አይደለም። ሶ ያንን ነገር ሳደርግ ለምን ምናምን የሚለውን ቃል ስታመጡ በጣም በኃይል ስንጫጫው ነው በቃ የዛን ታይም ተረባብሽን ልንጨርሰው ይቻላል እንጂ ነገሮችን በስነ ስርዓት አስረድቻችሁ እንጨርሳለን ብዬ ነበር ኤክስፔክት ያደረኩት። እኔ ዴቭ ሲጀመር ያለ ከሩታ ትክክለች እንዴት ትክክለች ብትለኝ ዳኒም ሆነ ሜሪም
የራሳቸውን ሀሳብ ነው ሁሌም ቢሆን ይዘው የሚመጡት እና የራሳቸውን ሀሳብ ሩታ እንድትረዳቸው ነው የሚፈልጉት። ዳኒም ሜሪም ገብቶሃል። የሆነ ሀሳብ ይዘው ይመጣሉ። ያንን ሀሳብ ሩታ እንድትረዳቸው ይፈልጋሉ። እቺ ልጅ እኮ የራሷ አይምሮ አላት፣ የራሷ ጭንቅላት አላት። በጣም ትልቅ ልጅ ነች። ነገራቶችን ማስተዋል ትችላለች። በራሷ የፈለገችው ነገር ማድረግ የምትችል ሴት ነች። ዳኒም ሜሪም ስለመከሯት ምንም ነገር የምታደርግ ሴት አይደለችም። እነሱ ግን ያ ነገር በብዛት እያዩዋቸው እያደረጉ ያሉት ግዴታ እነሱ ያሉት ነገር መሆን አለበት። እነሱ የሚያመጡት ነገር መደረግ አለበት። ይሄ ደግሞ ተገቢ አይደለም። ሲቀጥል ደግሞ ካሁን በኋላ ሜሪም ዳኒም በቃ እዚች ጋር ያበቃል። አያስፈልጓትም ለሩታ ከዚህ ሰዓት ጀምሮ ማለት ነው። ለኔ ደግሞ መልስ መልስለት ያው ምናልባት ሜቢ ያውቃል ውስጡ ላይ ያውቃል። ምናልባት ለአፍ ከሆነ ያወራው እኔ ሩታን ዛሬ አይደለም ያወቅኳት ወይም ደግሞ ዛሬ አይደለም አጠገቧ የሆንኩት ከሩታ አጠገብ የሆንኩት ዛሬ አይደለም አለ ነገራቶች የሆነ ሰዓት ያቀራርባል፣ ነገራቶች የሆነ ሰዓት ያራርቃል እንጂ አለው እና እንደዛም ሊልም አይችልም። የሆነ ነገር ኤፍሬም ስለመጣ እኛን ተወችን ምናምንም ሊልም አይችልም። ለከነ ኮይፋይ ምን አለ መሰለህ አሁን ዳኒ ምናልባት እንደ አንድ ነጥብ አሁን ሩታ እያወራች ነው ያለችውና ካወራችው ነገር ያስኩት ነገር አለ። ዳኒም ካወራው ነገር ያስኩት ነገር አለ። ዳኒ ያው በቃ ማለት ሩታን ስለሚያስብላት ወይ ደግሞ እሷ ምንም እንድትሆንበት ስለማይፈልግ እንደዚህ አይነት ነገር ለምን እንደዚህ ይሆናል ብሎ አሁን ዛሬ በራሱ አሁን እሱ ለምንድን ነው ሩታ እንደዚህ የሆነችው ብሎ እኔ ጋር መጥቶ ይሄንን ጠይቅልኝ ማለት በራሱ አንድ ትልቅነት ነው። ሁለተኛ ነጥብ ደግሞ ለሩታ ደግሞ ለዳኒ ደግሞ ልክ ያልሆነ ነገር ደስታን የሷ ፍቃድ ሳይጠየቅ እሷ ደስተኛ ሳትሆን ሲጀመር ይሄ አብሮ መሆን ቢፈልጉ በራሱ ዳኒ አብረው መሆን ቢፈልጉ በራሱ ደስታና ሩታ አብረው ቁጭ ብሎ አውርተው ነው እንጂ ሊሆን የሚገባው። አሁን አንዳንድ ጊዜ ምን አለ መሰለ በህይወታችን እኛ ሰው የሚያመጣብን ነገር ሰው ሲመጣ መልሶ ይሄዳል። ተረዳኛ አይደለም? ግን መሆን ራሳችን ፈልገን ስናመጣው ማንም ሊወስድብን አይችልም። አሁን ሩታ እንግዲያው ከሱ ጋር ተዋደድም ለምንም ይሁን ለምንም እኔ ስለሱ የግሏ ህይወት ስለሆነ ይሄንን ማለት አልችልም። ግን ከኔ በለጠ ደግሞ በቅርብ ስለሱ የምታውቁት እናንተ ናችሁ። ግን ያንን ደስታ የሚባለውን ሰው ቀጥታ ይዛችሁ ቤቷ ከመሄድ ሩቲ እንደዚህ ነው አብሮሽ መኖር ይፈልጋል ብላችሁ እሷን ጠይቃችኋት ቢሆን ከሷ ትክክለኛ መልስ ታገኙ ነበር። ተረዳኛ አይደለም ዳኒ? አንድ ስህተቱ ይሄ ነው። አንተ ላይ ያየሁት ነገር ወይ ሜሪ ላይም ይሄ እንደዚህ አይነት ልክ አይደለም። እናንተ እንደ ልክ ነው። ምናልባት አንዳንዴ ለሰው በጣም አብልጠ ስታስብ በጣም የሆነ ለዛ ሰው የሆነ ጥሩ ፍቅር ሲኖረ ምንም ማድረግ ህይወቱን ባስተካከልኩለት ደስተኛ ምናልባት ሩታ ትላንትና ትስቅ ትጫወት ነበር። ያ ነገር ዛሬ ላይ ጠፍቶባችሁ ከሆነ ልክ ነው። ምናልባት እንደዚህ አይነት ነገር ልታደርግ ትችላለህ ወይ ደግሞ ከምታየው አንፃር የድሮ ሩቲን አጣናት። ግን ምንም ቢሆን ምንም ፍቃዷን መጠየቅ ግን አስፈላጊ ነው ባይነኝ እንደኔ ያየሁት ነው። አሁን ምናልባት ከሁለታችሁ ንግግር ነው ይሄንን ያገኘሁት። አልተናገርኩም። እኔ ያቀረብኩት ገና ጥያቄ ነው። ንግግሬን አልጀመርኩም። ገባ? እሺ። በመጀመሪያ አንተም በጣም ነው የምሰግነው በዚሁ አጋጣሚ ሪስፔክትፉል ነው ሰው ነው ምናምን እና በሩታ ህይወት አያገባችሁም ያገባችኋል የምትለው ኤፍሬም በመጀመሪያ አንተም አያገባም። ገባ? አንተም የሚመለከት ጉዳይ አይደለም ይሄ። ሲቀጥል ደግሞ ማለት ነው ሩታ የራሳችሁን ህይወት ኑሩ ላልሽው ነገር አንቺ ነሽ ኑሯችን አላስኖር ያልሽው። ደውለሽ የምታለቅሽው አንቺ ነሽ፣ ደውለሽ የምታለቃቅሽው አንቺ ነሽ። ብቸኛ ሆንኩኝ ልጄን እዚህ ጥሎ ምናምን እያንዳንዱ ነገር አንቺ በነገርሽን ሰልከር እንጂ ምንም አንቺ ህይወት ላይ መተን ማለት ነው 0.5 ሳንቲም የሚከፈለን ሰዎች አይደለም። እዚህ ጋር ሰባዊነት ለያዘን ነበር አንቺ ህይወት ላይ ነበር ነው እንጂ ማናችንም የራሳችን ህይወት አለ፣ የራሳችን ላይፍ አለን። ግን እዚህ ጋር ተጎድቻለሁ በቃ የተጎዳች ሴት አለች። እህታችን ብትወል ላረግ የምችለው ነገር አድርጋለሁ እንደ መልካምነት። ሲቀጥል ደግሞ ከሰራሽው ትክክል ነገር ማለት ነው አብርሃም ይቅርታ መጠየቅሽ በጣም አሁን ላይ የተረዳው ትክክለኛ ነገር አብርሃም ያንቺን ማንነት ቀድሞ አይቷል። እኛ ዛሬ ብናየውም ያንቺን ሰበና ምን አይነት ሰው እንደሆንሽ እንድናይ ረድቶናል። ገባሽ? በትክክል ይቅርታ መጠየቅ ያለበት ሰው አብርሃም ነው። ነገ ደግሞ የኤፍሬም ደግሞ አገልግሎት ጊዜ ሲያልቅ ደግሞ ሌላ ሰው ደግሞ መተሽ ታክተሽ እንደዚህ እያሽ ትሄጃለሽ። ግን ሁሌ እያለቃቀሽ እንጂ ማናችንም በአንቺ ህይወት ውስጥ መግባት ፈልገን አይደለም። ደን ካልሽ ማለት ነው እኔ እሱንም ጠርቼ እናወራበት የተባባልንበት ምክንያት ምንድነው? ሩታ እኛ እንደዚህ በሚያስደርግ ነገር ያደረግናት ነገር የለም። ገባሽ? አንቺ በተናገርሽው ልክ እኛን ዲስሪስፔክት አድርግሽ ባወራሽው ልክ ምንም አላደረግንሽ። ገባሽ? እኛ አንቺን እንጠብቃለን ብለን ያደረግነው ቢያንስ ዳኒ ለመጠበቅ ያደረጋችሁት ነገር ሜሪ ጥሩ ነው፣ ግን ይሄን ማድረጋችሁ ልክ አልነበረ። ምክንያቱም
አንቺን ብለን ከብዙ ሰዎች ጋር ተጋፍጠናል። አንቺን ብለን ብዙ የማይመለከተን ነገሮች ላይ ገብተን ተበጣብጠናል። ከሰዎች ጋር ጣልተናል። ገባሽ? ግን ያንን ያደረኩት እኔ ራሴን ወክዬ ሜሮንን ምናምን ላውጣና ስረዳ አብርሃም አንቺን ያየበትን አንግል ቀድሜ ስላላየው ነው። በጣም ትክክል ነው አብርሃም፣ ትክክል ነው በህይወቱ። እሺ ይሁንልህ፣ እንደፈለክ ማሰብ ትችላለህ። በነገርክ ላይ ግን ደግሞ እንደ ወንድም እንደ እህት አስባችሁልኛል ብዬ ስላሰብኩኝና ስለተረዳኋችሁ ነበር። የሆነውንም ያልሆነውንም የኤፍሬም ጊዜ መች እንደሚያበቃ የሆነውንም ያልሆነውንም አንድ ላይ አክሰፕት እያደረኳቸው የነበረው በቃ ላይክ እንደ ወንድም በቃ ተጨንቀውልኝ ነው አስበውልኝ ነው ምናምን ያልኩት። ሲቀጥል ደግሞ እናንተ የመጣችሁት ኦልሞስት 2 ወር ቢሆናችሁ ነው። ገባ? አመቱን ሙሉ ብቻዬን ያሳለፍኩት። ዛሬ መተህ ትልቅ ነገር እንደሰራ ሰው ያን ያህል አክት ባታረግ ደስ ይለኛል ዳኒ። ገባ አይደለ? ሲቀጥል ደግሞ ኤፍሬም 2 ወር ደግሞ እኛ ከጎንሽ ዋናው ምናልባት በህይወት አትኖሪም ነበር። አንተ እኮ ፈጣሪ አይደለም እንዴ? ያው ለኬፋ ሲቀጥል ደግሞ ኤፋን ደግሞ ወደ ህይወቴ የመጣው እኔና ብየው እኔ ልጠቀምብህ ብየው እራሱ ህሊና ስላለው ሊያስበው ነው የመጣው። ሁላችንም ህሊና አለን ብለን የመጣነው ሩታ፣ አንቺ ምስጋና ቢስ ነሽ ነው። እኔ ይኸውልህ በዚህ 2 ወር በጣም ብዙ ነገሮች ዳኒ ስነ ስርዓት ነው። አዳምጠኝ፣ ችግር የለውም። የፈለግከውን ነገር ይኸውልህ በአንተ ቦታ እኔም ነበርኩኝ። ገባህ አይደል? አሁን የምታረጋቸው ነገሮች እኔም አድርጌያለሁ ሩታን ብዬ። ገባህ አይደል? የሩታ ማንነት ደግሞ ሲገባ ደግሞ አንተም እጅን በመጀመሪያ ደረጃ ወጀን ታነሳለህ። ሩታ ማንነት ስለገባኝ መሰለኝ አጠገቡ ይሁን። ይኸውልህ አንተ አሁን እያደረክ ያለውን ነገር እኔም የሩታ ማንነት ሳላቅ አድርጌዋለሁ። ገባህ አይደል? እኔ አድርጌዋለሁ ካንተ የበለጠ። ስለዚህ ስለ ሩታ ማንነት ልትነግረኝ አትችልም። እኔ ህይወት ውስጥ ትልቅ ነገር እንደፈጠረ ሰው አክት ለማድረግ አትሞክር። 2 ወር ነው የሞላ በደንብ 2 ወር። በዚህ 2 ወር ውስጥ ማለት ነው። ያው ሲቀጥል ደግሞ ከዛ የነበሩትን አመት ሙሉ ብቻዬን ተጋፍጬ ያሳለፍኩኝ ሴት ነኝ። ይሄ ተራ ነገር እኔ ሊጎዳኝ ሊሰበኝ ይችላል። ምንም አልተጋፈጥሽም። ልጁ ልክ ነበረ። ምንም መጋፈጥ አይጠበቅብሽም። በጣም ብዙ ነገሮችን አሳልፌያለሁ። አንተ የፈለግከውን ነገር ልታወራ ትችላለህ። ምክንያቱም ብዙ ነገሮቻችሁን አክሰፕት ስላላደረኩኝ በዚህ ሰዓት በቃኝ ብዬ ስላልኩኝ ተናዳ ብዙ ነገር ልታወራ ትችላለህ። ነገር ግን ሁሉም ነገር ልክና ስላልሽ ሩታ ምንም ነገር አይፈጠር። አንቺ ለኛ ደሞዝ እየከፈልሽኝ ያለሽ ሰው አድርገሽ አታስመስኝ። በቃ ማለት አሁን አንዴ ሰውነት ነው። ለብሮ ዳኒ ተጨቃጨቀው። እንደከፈልሽን ሰው ማለት ነው። የኔ ነገር ስላበቃ ምናምን የምትይው ነገር ሰውነት ምናምን የመጣንበትን መንገድ እየቀየርከው ነው። ዴቭ አንድ ነገር አትረስብኝ አለችው። አለም ነው የሚደርስበት አለቀ። መንገር ስላለብኝ ይኸውልህ አንዳንዴ ተናግረሃላ። በቃ መንገር ስላለብኝ ነው የመጣው። ነገር ከተለ አንዴ የመጣን ለዚህ ነው። አንተ ነው ሜዲካል ካለብህ አንተ ሂድ። እኔ ሂድ ማለት መብት የለም። እኔማ እኮ ተፈልጌ ነው የመጣሁት እኮ። ስለዚህ የመጣ የጠራኋችሁ እኔ ነኝ አይደል? ሜዲካል ካለብህ አንተ ነው የምትሄደው። እሺ እኔ ይደቃል ሂዱ። ሲጀመር አይደለም የጠራ ቆዩ እናንተ የጠራኸኝ ለዚህ ነው። ጀምር እኮ ብያለሁ። እኛ አሁን እዚች ጋር ወይ ክርክር ወይ ጸብ ልታነሱ አይደለም እኮ የጠራኋችሁ። በቃ እኔ ሩታ ምን እንደሆነች ማወቅ ፈልጋለሁ ነው አይደለም ያልከው? አንተም የተሰማህ ከፍል ሰው አይደል? እኛ በሰባዊነት ያደረግ ነው። ሰባዊነት ይኸውልህ፣ ሰባዊነት በመጀመሪያ የሰው ፍላጎትና የሰው ፍቃድ ይጠይቃል። አንተ ዝም ብለህ ሻንጣ ጎትተህ ቤት ድረስ ይኑር ብለህ ትለኛለህ እንዴ? አታፍርም? በጣም እየተከራከርክ በታሪክ ብዬ አላውቅም። ብቻዬን ይኸውልህ በጣም ነፍሰ ጥሩ ሆኜ በጣም ሊያስፈራ በሚችልበት ሁኔታ ውስጥ ብቻዬን የኖርኩኝ ሴት ነኝ። ምንም የሚያስፈራኝ ነገር የለም። ገባህ አይደለ? ዛሬ ላይ መተህ ምናምን አክት ለማድረግ እንዳትሞክር ዳኒ። በጣም ጥሩ ነገር አለ። በጣም ብዙ ነገር አሳልፈናል ብዬ ስላሰብኩኝ ነው። ሰው ሩታ ጥፋተኛ አድርጎ እየሰራ ነው። አሁን ሳለኝ አጠገቡ የነበረው ደግሞ ዳኒ ነው። ሰው ለመጠቀሚያነት ነው የምትጠቀመው። አንድ ነገር ስመኝ ዳኒ፣ አንድ ነገር ስመኝ። አንተ እውነትም ሩታን ወዳት ቢሆን ለሷ አስበህ ቢሆን ኖሮ ዛሬ ላይ ሩታ ብዙ ሰው የሆነ ነገር እየተቻት ነው። አጠገቧ ነበር መቆም የነበረበት። ከሰው እኩል መታ እሷ መተቸት አልነበረብህም። ቢገባት ኖሮ ማለት ነው እተቻታለሁ። ምክንያቱም ትላንትናኛል ምንም ነገር እንዳላሳለፈ ምንም ነገር እንዳልሆነ ከጎኗ እንዳልቆመ ሰው አታስፈልጉኝም ከህይወት ይውጡ ምናምን አንቺ ከፍለሽን አይደለም እዛ ጋር ይመጣ ነው። ገባሽ? ሁላችንም የራሳችን ማንነት አለ። አንቺ ከኛ ህይወት ውጪ እንዳትደውይ፣ እንዳታለቃቅሽ፣ ዞረሽ እንዳታለቃቅሽ። ይሄው እሷ አላጠገብሽ እሷ አላጠገብሽ እንዳታለቃቅሽ። ቪዲዮአችን ምስክር ነው። ብዙ ጊዜ ከህይወቴ ውጡ ብያችሁ ደጋግማችሁ እየመጣችሁ ያላችሁት እናንተ እኔ አይደለም። ከዚህ በኋላ እኔ ባንቺ ህይወት ደግሜ አልመጣም። ውጪ ከህይወታችን አታለቃቅሽ። በመጀመሪያ ደረጃ እኔ ዳኒ ታውቀኛለህ። የፈለኩትን ነገር በፈለኩት መንገድ እንደማረግ በደንብ ታውቀኛለህ። ምንም ሩታዬ ታውቀኛለህ ጠንቅቀህ። ባታውቀኝ ነበር የሚደንቅ አንዴ እኔ ባክሽማ ከጎንሽ አልቆምም ነበር። ከዚህ ልጅ ጋር ኮስተር መገናኘት አለ። በመጀመሪያ ደረጃ እኔን እያስጨነቃችሁኝ ነው። ሲጀመር ማለት ነው ልክ እናንተ ከህይወት ያወጣችሁ ሰሞን በጣም ሰላም ነበርኩ። መጣህ ይኸው ከነ ሙሉ
እንትን ይዘኸው መጣ ሲጣ አሁን የመጣ ነው በልባ በእኛ ጋር በእኛም በኩል ያለው ልጅ ነው። ሲጀመር የሆነ የተጠናወተ ነገር አለ። ደውለሽ እንዳታለቃቅሽ። ደውዬልህ አላውቅም። ኦዲየንስ ፊት ነው ነገ ደውለሽ እኔ ጋር እንዳታለቃቅሽ። የደወልከው እኮ አንተ ነህ። ደውዬልህ አላውቅም። እኔ ጋር ደውለሽ የምታለቃቅሽ አንቺ ነሽ። እኔ ጋር ደውለሽ አላውቅም። ሰላሜን አገኘው እኮ እሺ በቃ ማን እንደሚያመጣ እናያለን። እሺ ከዚህ በኋላ ማን እንደሚያመጣ ነው። ሰላሞኛለሁ። በጣም ሰላሞኛለሁ። መጨረሻ ነው ይበቃ። ሰላሞኛለሁ። እሺ አንተ ነገር ልንገርህ አንተ ራስህ ደውል። አንተ ደውለህ እኔ አንቺ ጋር ደውልኩ እሱ ጋር ደውልኩ እሱ ጋር ደውልኩ። እኔ የፈለኩት ከህይወቴ የደወልኩልሽ ያለኝን ሰላም ማንንም አይቶ መመስከር የሚችለው ነገር ነው። ለምን ደወልኩኝ ታውቂያለሽ? ድጋሚ መተሽ እንዳታለቃቅሽብን። አልደወልኩልህም። አንቺ ትክክል በህይወት ሲሰራሽ ከህይወቴ ይውጡልኝ ብያችሁ ነበር። በጣም ብዙ ጊዜ ከህይወቴ ይውጡ ብያችሁ ነበር። እናንተ ናችሁ ተመልሳችሁ። ኦኬ እሺ አብራም ትክክል እንደሆነ ልትነግረን ነው የመጣው። ስለዚህ ሰማነካ በቃ ተውት በቃ እንደዚህ አይነት አሁን ምን አለ መሰለህ አሁን ሲጀመር ዳኒ በእናትህ አሁን አታውራ በቃ። ምክንያቱም እኔን የጠራኸኝ አንተ እኔን ስራ አስፈትተህ እንደዚህ ክርክር ከሆነ አይሆንም። አንተ እርቅ ፈልገህ ከሆነ ከሷ ጋር ሰላም ፈልገህ ከሆነ ሰላም አትፈልግም። ታዲያ ሰላም ካልፈለክ እኔን ጠርተህ ለምን ነገር ያለብኝ ለምን ለምን ማትከበረው መናገር ያለብኝ ቅድም ምን አልክ መሰለህ? ካፈል ውሰደብህና ቅድም ከሰው ጋር ስትለያይ በስነ ስርዓት መለያየት ባልፈልግም የተሻለ ነው እኮ። አሁን ለምን እንትን ትላለህ? በቃ አሁን ዴቭ ሲጀመር እሱ ማን ነውና ነው እሱ ማን ነውና ነው ለአብርሃም አትገቢው ምናምን ይላል። አንተ ማን ራስን እንደማን ነው የምታየው? ዳንኤል ስለሆንኩ አሁን እሱ እኮ የራሱ ህይወት ነው አይመለከትም። አንተ ምን አገባህ በሱ ህይወት? ያንተም እኮ አይመለከትም ነው። እዚህ ጋር አያገባህም እያልክ እኮ አንተም አያገባህም በሱ ህይወት። አነጋገርን አሳምር እንጂ እንደፈለኩ እንደ ትልቅ ሰው አውራ፣ እንደ ህፃናት አውራ። እንደፈለኩ አወራለሁ መብቴ ነው። አንተ አታዘኝም። ግድ የለህም አንተ እንደ ማውራት እንዳለብኝ አንተ ትልቅ ሰው ነህ። ትልቅ ሰው ነህ። እንደ ትልቅ ሰው አስበዳዳልቻ እንደዚህ አይነት ጉዳይ ልንግባባ አንችልም። ምክንያቱም እድሜ እኮ ትልቅ ነው። ቁመት ትንሽ ቢሆንም እድሜ ትልቅ ነው። እንደ ትልቅነት እንደ እድሜ ይሁን ዴቭ እሱ ሳይኖር ጥራለህ። አላለቅስም። ሰላሜን እኮ አግኝቻለሁ እያየህ አንተ ብታለቅስም አይመለከትም። አንተ አስመሳይ ስላልሆነ ትላለቅሰችው። በጣም ሰላም ነኝ። አብርሃም መቼም ወደ አንቺ መምጣት የለበትም። አብርሃም ወደ አንቺ መምጣት ይሄ ፊትሽ ታይቶታል። አብርሃም እኛ ያላየነውን አብርሃም ስላየ ነው። በጣም አስመሳይ ሴት ነሽ። አስመሳይ ሴት እውነቱን ነው። አብርሃም አስመሳይ ሴት ነች በእውነት። እሺ እኔን ጠርተህ እሷን ልትሰድብ እኔን ጠራኸኝ ነው አይደለም? የተናገሩት እኔን ሌላ ውስጥ ለምን እኔን ትላለህ? እግዚአብሔር የተናገሩት ንግግር ነው እኔ እንደዚህ እንድናገር ያደረገኝ ማለት ልክ እንደሚከፍለኝ ሰው ምናምን ሆነው ሲያወሩ እኛ ያደረግነው ነገር ለመልካም ነው። በእርግጠኝነት ደግሞ ነገ ታለቅሳለች። በእንደዚህ አይነት ጉዳይ ከአንተ ጋር ማንግባባ ምን ይዳው። ለማንኛውም አንተ ይቅርታ